አባታችን እስኪ ራስዎን ያስተዋውቁን። እግዚአብሔር የተመሰገነ ይሁን። እንግዲህ ተካይንት ነው። እሺ 87 ዓመቴን እያልኩ ነው። ከጣሊያን ተወልጄ ኃይለሥላሴን በሙሉ ደርግን በሙሉ መለስን በሙሉ አሁን እዚህ ገብቻለሁ። ይሁን እንጂ አሁን ግራ ገባን። በእውነቱ ከሆነ ዛሬ በነገረ ሰሪ ላይ ነው ታጥሮ ያለ አገሪቷ ላይ እንዲሁ ይህ ነገር ወይም አብረን አግዘን በሞት ነው ፀሐይ በወጣ ግራ ገብቶን ነው ያለ። የዛሬው ስብሰባ ጅምራ ጌታ ኢየሱስ ክርስቶስ እደጉልን፣ እናንተም ለሚሰማን እንነግራለን ተነግሩናላችሁ እና እግዚአብሔር ያቆይልን። ዘለቄታ የሆነ ስብሰባ ይሁን። ወርቁን እቀበላለሁ። እድሜ 83 ዓመተ ምህረት በ33 የግርማዊ ጃንሆይ ባንዲራ በሙሉ አመጣለሁ። 83 ወደ 4 አለፋለሁ። ድሮ አባቶቻችን ባባትም አልጋው ሲመራ ሲጸና ይኖራል። መንግስት ይሻራል ይሾማል። በተግባር ነው የሚሻር የሚሾም። አሁን ግን ከደርግ መንግስት ወዲህ የእርስ በርሱ ጦርነት መጥቶ የእግዚአብሔር ቁጣ ነው እያልን ብስሎች ሰዎች እያዘነነ እና ድሮ አዲሳይቺ ስትቀና አባት በኃይለሥላሴ ዘመነ መንግስት ኃይለሥላሴ የተባሉ በእኛ እድሜ በ33 ወዲህ ነው አማች ናቸው። የዘውዱ መንግስት ይባላል። በጋሉት የራስ ጥቅም በመፈለግ አባቶቻችን ከዚህ ብዙ ጀግኖች ተነሱ። ጥልያን መጣ አያዳ ላይ አባት ቀኛች ወርቁ እና ቀኛ የተሾመ እኛ በመቀጣው ተመርጠው ባገዛዝ አጅሳ ጥልያን ሲመጣ ግራይጌታውን ልጆቻቸውን በዚያ ታስገደሉ ገለው ሙተዋል። ግራይጌታው ልጆች ያ ታሪክ አለ በጎንደር የበጋሽው። አሁን ደግሞ የናንተ ባይሆን ኩታራው ምንም ሲያጠፋ ለይታችሁ ለናንተም ጠቃሚያችሁ ባለየን ግምን በተግባር ተቆጣጠሩት ከሚለው ላይ ነው እንጂ እናንተ እግዚአብሔር የደነገገው ድንጋጌ ነው። እናንተ ልትሞቱ ነው የተሰለፋችሁ። እኛ ቁጭ ብለን አለን ቤታችን ታሪክ እናወራለን። አሁን ደግሞ እናንተ ብቻ አይደላችሁም፣ ኢትዮጵያ በሙሉ ፋኖ ነው እናውቃለን። ፋኖ ነው እንደው እንዳጠቃላይ እንደው አሁን እንደ ሀገሪቱን ሬዲዮም ሲከፍቱ እንደው በዛም የሚሰሙትን የሚያዩትን ሰው የሚያዩን ሲነግራችሁ ምን ይሰማችኋል? እንደው ምንድነው ያለው ብሎ ነው የሚገነዘቡት? ምንም እኔ እንደማየው ቀርቶ ሙላችሁ እንደማየው ትልቆቹ ተናግረውታል። እኔም ግን የተመሰገነ ይሁን 70 ዓመቴ ነው። ባፋና በደርግ ዘመን ወዲህ በሰላርጌ ስለማውቅ አገሩ ኢትዮጵያ ያልታደለ ሀገር ናት። ሁሌ በጦርነት ሁሌ በቁስል ነው የምትቆስል። ሁለዚህ ነው በሳት የምትቃጠል። እንደተናገሩት ትልቆቹ በነገረ ሰሪ ነው ያለ። ተሾመ እዚች በእኛ ታድሉ የኛ መታደል ነው። የሱ መታደል ሳይሆን የኛ መታደል። ይሱ እዚህ ባይኖርልን ይበላነን በርጅው ለምን ሲባል ፊት አንስቶ ነው። ፊትና ኋላ አረዱ ሆነብኝ እንጂ ባጣ ጊዜ እየተወረወሩ እየመጡ በቀጣው ይበላ ነው። ከዚያ መንግስት ይመጣና ደግሞ እሳት ያቃጥለዋል። አገሩ በቁስል ይኖራል። በቁስል ነው የሚኖረው። በእሳት አደጋ በጥይት የመከረኛ ገማ ነው መቀጣው ሁሉ ያለ ግን አዚያ ወዲያ እነሱን ተባረሩና ሄዱ። አፎቹ ሄዱ። ደርግ ገዛ። እነዚህ የተማሩት ምሁሮች በውጭ ሀገር ሄዱ።
የጎንደር ልጆች ዛሬ በስንት አሉ የተማሩ የሞቱት ሞቱ እና ሀገሩ ያልታደለ ሆኖ የጌታ ቁጣ ሆኖ ነው እንጂ የፋኖ ነው የመንግስት ነው አለ። የጌታ ቁጣ ሆኖ ነው። ለምን ሲባል የጌታ ቁጣ መሆኑ ምልክቱ ከአብይ መንግስት እሱ መለስ ዜናዊ መንግስት ከመጣ ወዲህ አማራ በያለበት እየታረደ ነው። እኔ እንደ ግልጽ የምናገረው የእውነት ለመናገር ሁላችሁም ታውቃላችሁ። በስንት ዓመተ ምህረት ነው 17 ነው 18 ተማሪዎች በወሊሶ አካባቢ ማን የሚባል ሀገር ኦሮሚያ ክፍለ ሀገር በዚያ በዩኒቨርሲቲና በኮሌጅ የነበሩ አወጡ ከገቡበት ሳይታወቁ ቀርቷል። ከዚያ አንስቶ ግን ወነግ ሸኔ የሚባል ትግሬ በሚባል ነገር አማራውን በየማናቸው በያለበት እያለ እንደ ፍየል እያረደው ነው። ቴሌቪዥን አለኝ ሬዲዮን አለኝ አዳምጣለሁ። እና አማራው ሁሌ ቁስለኛ ሆኖ ነው ያለው። ጌታ ፊቱን ያዙርልን። ውሃ የሰቀለው ውሃ የሚያወርደው የጨለማው ጌታ ኢትዮጵያ ሰላም ያለ ኢትዮጵያ ሰላም ይሁን። አቶ መለስ ከገባን ስቶስ አሁን ሳብይ ድረስ ያለው አማራ ፍየል እኮ ሲታረድ አመት ባለ የሚታረድ ደሩ የሚታረድ በአመት ባለ የሚታረድ ዛሬ ጦም ነው ነገ ብሎት ነው ጥሩ የሚታረድ ሁለዚህ እኮ የሚታረድ አማራ ነው ያለበት። የድልጥን እየሰማነው ያየነው ለሚያሳዝን ጉዳይ ነው። እና በጣም ጌታ ተዋህዶ ሃይማኖት እውነቱን ይፍረድ፣ እርቁን ያውርድ። አሁን እነዚህ ፋኖ ጋር ጸብ የሚገጥሙ ወንድማቸው ጋር የሚገጥሙ እንደሚያስተላልፉላቸው መልእክት አድማ ብተናል ንሻው ነው ለነሱ መልእክት አላቸው ወይ? እነሱ እኔ ይሁንም ብዙዎች ወንድሞቻችን እንዲገቡ አንድ ሁለት ያላቸው ቀሩ እንጂ የብዙዎች እየገቡ ነው ያሉ። ነገ መጣሉ ነው መጣሉ ነው። ፋኖ በያዘው አካባቢ ጨለማ አርጎ ነው የሚስለው መንግስት። ህዝቡ ተገደለ፣ ታረደ፣ ፋኖ እያረደ እየገደለ ነው፣ እየዘረፈ ነው። እንደው ፋኖ እዚህ ከመጣው አይደል እንደው ተዘርፋችኋል ወይ? በፋኖ ይሄን እየዘረፈው ነው አገራው ፋኖ ከጀንዘረፈው አልሰማሁም። የለም እንደው ገደላችሁ፣ ጨፈጨፋችሁ እያለ ነው በሌላው በከተማው የሚያወራው በፋኖ ቁጥጥር ስር ያለው እንደው ልክ ህዝብ እንዳለቀ አርጎ ነው የሚያወራው። ሌሎቹ ኮፊት ሲበጠበጡና የነበሩ ሆደው ነው የሚያወሩ አይደል? እኛ እኮ አላወራንም። እና እዚህ ወንድሞቻቸውን እየደበደቡ ስልጣን አድርገውት የነበሩት ዛሬ የሚጮሁ እነሱ አይደሉም። ከተማ ሄደው መከላከያ ይሰጠን እያሉ ደብረ ታቦር ቢያባሯቸው እናት አሉ። እነሱ እኮ ናቸው። ቅድም ተናግሬዋለሁ እኮ አሁን ጣልቃ ገባው እንጂ ፈንታ መስሪያ ቤቱ ሌባ ነው ብዬሃለሁ። ፊትም አብረው እየሰረቁ ደሞዝ ለምሳሌ ገበያ ሲመጡ ያገራቸው ሰዎች ፖሊሱን ወደ ደብድብልኝ ይሉታል። እነሱ ገበያ ማዋቶ እኮ ነበር ወገናችን በጣም የበደሉና ዛሬም እነሱ ናቸው። ዛሬም እነሱ ኑ ብለናል፣ ኑ ብላችኋል። ፋኖም ኑ ግቡ ብሏል። ሻለቃ ተሾመ ነግሮና ብዙ ወንድሞቻችን እባካችሁ ኑ ብንል እግዚአብሔርን ያመኑ የእኛን ምክር የሰሙ ተመልሰው የመጡ አሉ። በቀር ዛሬም እየበጠበጡ ያሉ ከዚያ እርዳታ ሲሄድ የሚስቶቻቸውን ሊቀሙ ከዚያ አሉ አይደል? ዛሬስ የሚበጠብጡና እነሱ ናቸው። አሁን ኑ እንላለን። ደመኞቻችን እኮ ነው ኑ የምንለው። እንግዲህ እኛ ሲያመነ ማዋት እንዳነን ሲያመነ ሕክምና እንዳነን የብልጽግና መከላከያ አለ። አሁን የለፊ ጀብሄድን ትንሽ ወንድሜ ነው እዚህ አንዱ ሰራተኛ እሱ የሰጠህ ተብዬ ታሰራለሁ ብዬ ይኸው ግምዬ በከክ መከራዬ ነው ተከልክዬ ነው አለ። ለምን ይለፍ ይሰድ እነሱ ናቸው እኮ ዛሬ እየጠቆሙ የሚያስይዙን እዛ ከተማ ያሉት እዚህ እኛን ሲወርሱ የኖሩት ሄደው ከደብረ ታቦር ነበሩ። አሁን እብናት አሉ እየጠቆሙ ወይ ይግቡ
ወይ ፋኖም ሲያገኛቸው ይበላቸው መቱንም ይመቱ እነሱ ሐላለቁ ፖሊስና እነሱ በ1000 ብር ተገዝተው ወንድሞቻቸውን የሚያስገድሉ ከዚያ ሀገር የተበደሉ እንደሆነ ማልዳ መተው ፖሊሱ እገሌን እንዲደበደብ ደበደበዋል ፖሊስ እንጂ እነሱ አሁን እዛ እንደሚያስወሩት ነው እንጂ እዚህ ምንም የለም ሰላም ነው። አይ ምን እናንተ አጣሩ ብለናችኋል ነገረ ሰሪን አጣሩ ነው ያልናችሁ እንጂ እዚህ እኛ የምናውቀው ጉዳይ የለም። እናንተ ምን አረጋችሁ? ያረጋችሁ ነገር የለም። ሰው አሁን ደህና እየተገበያየ ነው እንደ ድሮ አይደለም። ጸጉር የሚቆርጥ የለም ምን የለም። አረ ዱላ ምን ይነካ ያለ ገና ለፋኖ እንናገራለን እያልን ማስፈራሪያ ነው የሆናችሁና የለም። ቢሮው ሌባ ነው። ብልጽግና ብቻ አይደለም መጀመሪያ ቢሮው ሌባ ነው። ይህን ሁላ ማት ያመጣብን የመስሪያ ቤቱ ስርቆት ነው። አንተ ወንድምህ ሲከስህ ገንዘብህና መስሪያ ቤቱ ነው ያ ኃጢአት ነው። አሁንም የህድ ወንድሞቻችን እዚህ ፖሊስም ሆነ ሰላም አስከባሪ የተባለ ልጆቻችን ቅንጥቅንጡን እያሉ ወንድሞቻቸውን እየደበደቡ የነሱ ኃጢአት ነው። ይሄን ሁላ ከተማ ላይ ያሉት እነሱ ዛሬም ህዱ እንግጠም እያሉ የሚበጠብጡና የኛ ወንድሞች ናቸው። የኛ ወንድሞች ናቸው እውነት ለማውጋት ከሆነ አባታችን እንደው ይቅርታ እንደው አቋረጥኳቸው። ከጃንሆይ ዘመን መንግስት ጀምሮ እንግዲህ አይተውታል። አይቼዋለሁ። የደርግንም የኢህአዴግንም አሁን የብልጽግናንም እንደው እነዚህ ካሳለፏቸው ከአራቱ እንደው እንዴት ነው የሚያነጻጽሯቸው? የሚያነጻጽሯቸው እንዴት ነው? እንዲያውም ኃይለ ሥላሴ ይሻላል። እንዴት? በመሰረቱ ሀገራችን አስመራን በግድ አመጥቶ ይዟት ነበር። መለስማ ብሔር ብሔረሰብ አለ አይቶ ግማሹን ሽጦ ዛሬስ የሚያፈናቅለው ንግር አለ እያለ አብዩን ወክሎ አይደል? ኃይለ ሥላሴ ያው ድሮ ከመነሻው ነግሬ ያለው የዘውዱ መንግስት የተባለ ልጆቹን አማቾቹን አልጋ ወራሽ አስፈወሰን ምናምን እያለ ኃይለ ሥላሴ ራሱ እየሾመ አማች ስለሆነ ነው ይባላል። ሐሜት ነበር መቼም መንግስት ዓለም ሲፈጠር ዘመን ሲቆጠር ይሻራል ይሾማል። እንዲያውም የሱ አገዛዝ ኃይለ ሥላሴ አገዛዝ ነበር የሚሻለው ያለ አለ የሳቸው ይሻለናል። አሁን እንደኔ አባታችን አሁን እነዚህ የእናንተ ልጆች መቼም ፋኖች የእናንተ ልጆች ናቸው ከእናንተ አብራክ የወጡ ናቸውና አማራ ህዝብ ተገደለ፣ ታረደ፣ ቤተክርስቲያን ተደፈረች ብለው ነው ይሄ ለማስቆም ነው በየድሩ በገደሉ እየተዋደቁ ያሉት። እንደው መንግስት ነኝ የሚለው አካል እነዚህ ልጆች ሌባ ናቸው፣ ዘራፊ ናቸው፣ አጥፊ ናቸው፣ ነፍሰ ገዳይ ናቸው እያለ ይፈርጃቸዋል። እናንተ እንደው እንዴት ነው የምታዩቸው? እኛ አልፈረጅንም። የምንፈርጀው እናንተ ልትሞቱ በቃል ኪዳን ዘመኑ ባወጣችሁ መሰረት ፋኖ ድሮ አለ በመገና ብያለሁ። ወጣቸው የአማራውን ሂደት ይዛችሁ እኛም ተቀብለናቸዋል። አሁን እናንተ በነገረ ሰሪ ሰው እንዳትበድሉብን እያጣራችሁ ሁሉ የሚለው ነው የኔ መልስ እንጂ ክፉ ናቸው አላሉ። እናንተ በትውልድ ሳይሆን እንግዲህ በትውልድ ጨዋያ ያባያ ወንድሙ ታረሳል እንጂ አይታረድም ተብሎ በትላልቆች ይህን እያጣራችሁ ያዙ። እናንተ ግን በግልጽ በአማራ ሂደት ቆማችኋል። ይርዳችሁ። አሁንም አንጠላችሁም። ባይሆን ፊት ጨንቋቸው ተሳስተው የሄዱትም ኑ እያላችሁ ነው። እምቢ ብለው ሄዱ። እኛ አሁን ብዙ ወንድሞቻችን ሄደዋል። ኑ ከኛ በልጣችሁ ነው ወይ የፊቱ ስራችሁ ነው ያባረራችሁ እንጂ እያልናቸው ነው። አሁንም ቢመጡ ተቀበሏቸው። ማረኝ ሃሉ ማሯቸው ነው የኔ አባባል እንጂ
ከኛ በላይ ሰው የለም አልቋል። እናንተ ደግሞ እኛን ስላከበራችሁና ክብር ለእናንተ ይሁን። ያሰባችሁት የሚፈጸም ይሁን። ኢትዮጵያ ደግሞ በአንድ እንድትገዛ ያማራው ሃይማኖት የማይፈታ ይሁን። የእናንተ አንደበት ደግሞ አገዛ ሆኖ በሰላም ደግሞ ጓደኞቻችሁ እንዳይነጠሉባችሁ በተግባር ክብር ለእናንተ ይሁን እንጂ እናንተን ደግሞ ጠባቂ ተማምናችሁ ባለየን አባሩ እየጠየቃችሁ ስመሳችሁ ትጣየቁ ነው እንጂ እናንተን እኛ እየመረቅን ነው።